ያለሁት። በቃ ተደስቻለሁ። ነገር እንደሚስተካከል እሱ ቢምል ኖሮ እንደ ቢምል አልማለም። እኔ ለምን እንደሆነ ታውቂያለሽ? እሱ ቢምል ኖሮ እንትን ነበር የሚልብሽ ቪዲዮ ነበር። እንደዚህ አይነቶች ነገራቶች አንዳንድ ጊዜ እውነተኛ ግን ቆይ አሁን ብሩጌ ማልቀስ ናፍቆት ነው ያምራች እንዴት እንደተናደደ አሁን ግን አይደለም እሱ የምታመጣውን ብራንክ ቆይታ ያላቸው እኛንም ጨምሮ ነው የሚያስለቅሰን። እሱ እኮ እሷን ሊበቀል አይደለም አሁን ለተሰርጉ ቀን ያደረጉትን ሊበቀል ነው። ለእሷ ብላችሁ እሷን ምን ያደረኩላችኋል? ለሶስት አላቸው። ለእሷ ብላችሁ አድርጋችሁ ለሶስት ነው ያደረገው። ለሰርታችሁልኝ እኔም ሰራሁላችሁ። እንደሞ እንዲያደርገው አንድ ሳምንት እናለፋለን። አሁን ጠብቁ የምታመጣ ነገር። አዎ አሁን ሃይሚ እኔ የብሩኬ ፕራንክ ምንም አይልም፣ ግን ሃይሚዬ በፕራንክ አሁን አታደርግ ባሉ በቃ በቀለም ከሆነ በአንድ ቀን እንዲያልቅ ነው። በአንድ ቀን እንዲያልቅ ማድረግ ወላ እግዚአብሔርን የምላችሁ ሃይሚ ወስና ከመጠች ያስቸግራል። ሁላችሁም ኮሜንት ላይ ሄዳችሁ በአንድ ቀን እንዲያልፍ ፕራንኩ ማለት ነው። እንዴት ተጨነቀን እኮ ለኛ ስብልን እነሱ ለኛ ካላሰቡ ማን ያስባል? እሷ ይሄን ስታረግ እሱ ደግሞ ድጋሜ በቀል ብሎ ይመጣል። በዛ ጊዜ ማለት ስልኬንም አይፓዴንም ሰጣችኋለሁ። ሶስት ያላችሁ ከኔ ጋር እኔ በሰላም እኖራለሁ። አልፈልግም የምሬ ነው። ነገ ጁምዓ ላይ ይገባሉ። ሲገቡ ኦዲየንስም እያጣችሁ ነው፣ ተመልካችንም እያጣችሁ ነው ነበረ እኮ ይኸውላችሁ። አዩ ቲክታክ እኮ ሰሞኑ ቀስ ብሎ እየበረደ በረዶ ራሱ ሲዘንብ እንደዚህ አልበርድም። ግን ደግሞ ትላንትና የተፈጠረችው ነገር በአንድ እግር ቆመ። ሀያት ሲሚኝ ይኸውልሽ፣ ሁሉም ማለት ነው ለካ እነሱ ሲጣሉ ማለት ነው በአንድ እግር ይቆማሉ። ግን እነሱ ሳይጣሉ ተስማምቶ ሲመጡ ማለት ነው ለካ ይቀዘቅዛል እኮ እናንተ ቤቱ ራሱ ይቀዘቅዛል። እኔ ማለት ነው ግን ከትላንት ጀምሬ ቪዲዮ መኮሰተ አልፈልግም። ይሄ አሽቃባጮች እኮ ናቸው። ይኸውልሽ አሽቃባጮች ማለት ነው እነሱ ሲጣሉ ቲክቶኩን ለማጥፋት ይመጣሉ። ግን እነሱ ተስማምቶ ሲመጡ ማለት ነው ቲክቶኩን ዝም ይላሉ። የምረን እኔ ብዙ ነገር ታዝያለሁ። ዛሬ አፈር ዲቤ ነው ይበሉት። ሃይሚ አፈር ዲቤ ነው ይበሉት። ዛሬ እሷ ሰውዬ ያጎረሱ የታሉ ብሎ በቪዲዮ ለመፈለግ አፈር ዲቤ ነው ይበሉት። ቢኖር ኖሮ በአንዴ ነበር የሚያመጡት። ግን ደግሞ ለመፈለግ ያልቀመሱት አፈር የለም። ወይኔ የእኛ ለእርት ደግሞ እኮ የምታኮራን ጀግኒቷ የለም እንደዛ አይነት ነገር። እኔ ቪዲዮን ጨረስኩ ወደ ቲክቶክ ነገር እሷ የተቀመጠችው ቪዲዮ ቦታ ማለት ነው እሙሽዬ ጀርባ ላይ ነው የተቀመጠችው። የማይገባበት ነገር ደስ ይላል። ይኸውልሽ አሁን የሚሳደቡ ሰዎች ግን እንዴት እንደሚሉ እዩ። በጣም ያሳፍራል። በቤቱ ነው ቅናት እያሉ ነበረ። እኔም እቀናለሁ እኮ ማለም እኮ ብለዋል እኮ እኔ ቀናለሁ ብለዋል። የእሱ ነው የደረሰው እያለ ነበር። ግን ደስ ይላል። ግን እንደዚህ አይነት ወንድሞች ይኖሩ የበር ይቅና። ካልቀና ምን ሆነ ይወደዳ ታዲያ እኮ ወንድ ልጅ እኮ ናቸው። ስሚኝ አሁን አንድ ነገር ሲፈጠር የሚል በሃይሚ ጎን እንዲቆሙ ደስ ይለኛል። እኔ ለምን እንደሆነ በሃይሚ ጎን ሲቆሙ ማሻላ እኔ ማታ እያሰብኩ ነው ያደርኩት። ይሄ ሁለቱም ይመጣሉ ብዬ ዋው እኔ እኮ ወላሂ ሰላም ነበርኩ ትናንትና። ያው ፕራንክ ነው ብዬ ዝም ብዬ እንደ ስራው ስጆ አስቤ እንደ ማንኛውም ስራ ስለምሰራ
አልመርጥም ስራ ምናምን ብዬ እንደዛ አስቤ ወስጄ ነው ጠዋት ቪዲዮ ሳይ ሌላ ነገር ጭንቅላቴ ውስጥ ሳስብ ነው ያልኩት። ሌላ ነገር በቃ እኔ ማታ እያሰብኩኝ አድሬ ነው ዛሬ ያወራው ቪዲዮ ይኸውልሽ። ለምንድን ተቀልሽ አንዳንዴ ምቀኙ ያፍራል። ይኸውልሽ እንደዚህ የሚሳደቡ ወይም ደግሞ ሲፈልጉ ምን ነገር እውነተኛ ታሪክ ታቂ ሰውን የምትሳደቢ ወይም ደግሞ በአይንሽ ብርሃንሽ እግዚአብሔር እኮ ለማየት ነው የሰጠን። ሳናየው ደግሞ የምናወራ የምንወሰን ነገራቶች ወደኛ ነው የሚመለሰው። ወደኛ ይህ ትልቅ እንትን ነው። ትልቅ የሚሳደብና በደቂቃ ውሳኔ የሚሰጡ ሰዎች ራሳቸው ነው የሚጎዱት እንጂ ራሳቸው ነው። ሰይጣን በራሱ ነው የሚያፍረው እንጂ በዛኛው ሰው ላይ አይደለም። ደስ የሚል ቪዲዮ ነበረ የጠዋቱ ራሱ ለምን ልጅቷ ተንኮል እና አቴንም ያቆረባቸው ከተናይ ጀምሮ ደስ ይላል። እንኳንም ሙሽዬ ጀርባ ምናምን ሆና በቃ የት ይግቡ ከየት አባታቸው ያምጡ ወደዛ እየተራራጡ ነገረኞቹ ናቸው እነዛ ቃባሎች። ቪዲዮ ከየት አምጡ ከየት ይመጣል? የኔማ ከየት ይመጣል? አሁን እኮ ችግሩ ቪዲዮ የለም፣ ያጎረሳት ሰው የለም። ከየት ያምጡ? አልተቀረጸም። ግን ለነገሮች የሚቸኩሉት ሴቶች ማለት ነው ተረጋጉ። የምረን የምላችሁ እናንተ ተረጋጉ። ለነገሮች እንዳትቸኩሉ። መጨረሻውን ሳታዩ ወደ ፊት ላይ ያለው ነገር አታውሩ እንዴ። ቸኩላችሁ ኮሜንት መጻፍ በርቅ ነው እንዴ? ኮሜንት መጻፍ የሚጽፉትን ነገር አያፍሩበት እንደራሳቸው እኮ መጀመሪያ አስቡ። በእኔ ላይ የሚደርስ ብላችሁ ማሰብ አለባችሁ። ሴት እስከሆናችሁ ድረስ ማለት ነው። ወንድ አይደላችሁም፣ ሴት ናችሁ። ሴት ደግሞ ሴት ላይ አሁን አይከፍትም። ኮሜንት ሄዶ ያጠፋሉ ወይስ ምንድን ነው የሚያደርጉት? ወይ ሁለታቸው ገደል ግቡ፣ እነሱ ገደል ግቡ። የምሬን የሚልሽ እነሱን እኔ ቢያገኛችሁ ኖሮ ማለት ነው። ግን እኮ ማለት ነው ብዙ ጊዜ እኛ ስንባል ምንም ሳናጣራ ነው ቸኩለን ነው ነገር የምንናገረው። ግን አይማሩም እንደ እኔ የምር እኔ በእነሱ ተናድጄ ማለት ነው። ማታ ከምስኪን ልጅ ጋር ተጣልቻታለሁ። የምሬን የምላችሁ ሁሌ መረጋጋት አለባቸው። ሌላውን ተወቱ። እንቅልፍ ቢወስደኝ ዛሬ እንኳን ሁለት ቀን ሌላ ጊዜ እናንተ አትረበሹ። ለምን እንደሆነ ታውቃላችሁ? ምንም ነገር እዚህ ይኸው አያችሁ አይደል? ሁለተኛ የለም እነሱ የሚያመጡ ቪዲዮ ላይ ብቻ ለምን እንደሆነ ታውቃለች? ሌላዎቹ አሁን ቪዲዮ አለ ወይም ሌላ ነገር አለ ወይም ይሄ ነገር ብሎ አውቆ በቃ የራሳቸውን እንደራሳቸውን ሰው ስለሚያስቡት ነገራቶች ለምን በቃ ውሸት ነው። እዚህ ጋር የሚያወሩት ማንም ያየው ነገር የለም። አሁን የሚያውቀው ነገር እንደኛ ናቸው እነሱ። አሁን እኛ ምንም ነገር አናውቅም። ባየኑ ቪዲዮ ላይ ነው የምናወራው አይደለም። ስለዚህ እንደዛ ትኩረት አለማዳመጥ እና መጨረሻውን አይቶ ያ ሰው ወይም ማነው ጥፋተኛ ወይም ደግሞ ማነው ትክክለኛ ብለሽ ራሱ የምታወሪበት ያንን ቪዲዮ አሁን እኛ እስከ መጨረሻ አይተነው አይደለም እንደ ቪዲዮ የጀመሩት እና ቡታጀራ የሄዱት ከመጀመሪያ ማለት ነው። እናት ግን እኮ እነሱ እነዚህ የሚሳደቡት ሰዎች አዲስ ናቸው፣ አያውቁም። የአይሚንም የብሩኬንም ባህሪ ስለማያውቁት አዲስ ናቸው እኮ እንደዚህ የሚሳደቡት እንጂ ድሮ እንደዚህ አይነት ስድብ የለም ነበረ። እንደው አሁን ማለት ነው አይደለም ሀይሚዬ እኮ ፕራንክ አድርጋ ፕራንኩ ታጥቆች ይቆጭ አሁን እንደዚህ አይነት ስም የሰጧት አሁን እኮ ትላልቆች ናቸው። ደግሞ ከእናንተ የሚሳደቡት እኮ ትላልቆች ናቸው የሚሳደቡት የሚያውቋት አሁን በግማሽ ነው የሚያውቋት። አዲስ እንትኖች ናቸው፣ አዲስ እንግዶች እየሰሙትን ነው። ይህን ነገር ደግሞ አሁን የዛሬ የብሩኬ ፕራንክ ኦኬ ፕራንክ ነው ብሎ ቋጭቶታል። ውሸት ነው ሁሉም ነገር ገብቶሻል። ግን እታች ላይ ፕራንክ ያልተቋጨ ፕራንክ አለ። እሱም ፕራንክ አሁንም መቋጨት አለባት። ወደፊት ስሟ እንዲታደስ የበፊቱን ስሟን ነው እኛ የምንፈልገው። ማንም አሁን እኮ እሱን ማን ነበረ ቃል ኪዳን የምትባል አንቺ ቤት ነው አይደል? እዚህ ቤት ነው ማን ቤት ነበረ ያወራች? ይህ ቤት ነው መሰለኝ ቃል ኪዳን ይዛለች። ያንን አሁን እኮ ቡታጀራ ናቸው ፕሮግራም አለ። ወደ አዲስ አበባ ሲመለሱ እኮ ያ ይቀራል እኮ ገና የቀረ ቪዲዮ አለ
እኮ እሱ ነገር አይደለም ማውራት የምፈልገው ነገር ማለት ነው። አሁን እሱ ያኛው ነገርም ባለፈው የተሰራ ነገርም እኮ ያን ይባል አይደለም። እሱ ራሱ ፕራንክ እንደሆነ ያስታውቃል። ገብቷቸዋል። እኛ ከድሮም ጀምረን እሷ የምናውቃት እናውቃለን። አዲሶቹ እኛማው እኮ እናውቃለን እኮ እኛ አዲስ የሚመጡት ከግማሽ የጀመሩት ሃይሚና ብሩክ የሚለውን ታሪክ ጀምረው የመጡ ልጆች ሃይሚን የማያውቁ ልጆች ሃይሚን ሲወቅሱ ሲፈጩ ሲቀዱ ነው የሚያድሩት። ሌሊትም ብትነሽ ስለሷ ነው የሚያወሩት። 5 ሰዓት ላይ ተነስቶ ስለሷ ስለሆነ ነገር ነው የሚያወሩት። ያን ነገር ደግሞ የመጣው ከመቼ ወዲህ ነው? አንድ የተጨማለቀ ነገር ተጀምሮ ከዛ ወዲህ ነው ያ ነገር አልተቋጨም ወይ? አያት እኔ እነሱን ከመከታተል ከጀመርኩኝ 2 ዓመት ነው። አሁን 2 ዓመት ሊሞላ ነው። ግን ሃይሚ እንደተረዳዋት ከሆነ ማለት ነው ሃይሚ እንደዚህ አይነት ሴት አይደለችም። እኔ ብዙ ጊዜ እከታተላታለሁ። ለእሷ ትኩረት ሰጥቼ ነው የምከታተለው። ሚዲያ ላይ እስካሉ ድረስ መሰደብ ግዴታ ነው። በቃ ሰው ይሳደባል፣ ምን ያደርጋል? ሚዲያ ላይ ያለ ነገር ነው። ስለዚህ እነዚህ የሚሳደቡት እኮ እሷንም ይሳደባሉ፣ ይሰርባሉ። ነገራቸው ራሱ አይገባም። እንዴት አስተዳደራቸው ራሱ በጣም እኮ ሲሚኝ አንዳንዴ ማለት ነው አንዳንድ ሴቶች ማለት ነው የምሬን የምልሽ አሁን የሀያት ቤት ገብቶ ሌላ ነገር ያወራል። ከዚህ ቀጥሎ ደግሞ ሌላ ቤት ገብቶ ሌላ ነገር ነው የሚያወሩት። እነዚህ አሽቃባጮች እኮ ናቸው የሚያስጠሉት። እዚህ ይመጣሉ የሆነ አስመሳይ ነገር ያወራሉ። በኋላ ደግሞ ከዚህ ወጥቶ ሌላ ቦታ ይገባሉ፣ እዚህም ያወራሉ። እንደዚህ አይነት ነገር እኮ ነው ያለው መሀላችን ላይ ክፍተት ለምን ኔትወርኩ እየተቆራረጠ ትንሽ ታፕ ፕሊዝ ምን እንደሆነ ታውቂያለሽ ሃይሚ? ታውቂያለሽ ወይ? በቃ አንቺ ውሃውን ወደዚህ ውሃ እንትን ገጠር ላይ ያደጋችሁ ልጆች ካላችሁ ማለት ነው ውሃውን እኛ እንትን ምናምን ስንዘራ ማለት ነው እንደዚህ ወደዚህ አንቺ የያዘሽበት መንገድ ነው የሚዞረው እንጂ ያ ሰው እንደ በቃ እንትን እንደዛኛው እዛ ቤት የሚገባ ሰው ሌላ ቤትም በቃ የተሰማውን ነገር በደንብ ሳያረጋግጥ የሚያወራ ነገር ስለማያውቅ የገባበት ቤት ራሱ ገብቶ ቡና መጠጣት ነው የገባበት። አንቺ አሁን ቡና ተፈላ እንዴት ነው የተደረገ? ምን አይነት ቡና ነው ሳይል ወሬ ሲወራ ጣልቃ ይገባል። ያ ቤትም ሄዶ መንደር ላይ እየዞረ እንደዚህ አይነቶች ቋሚ ያላቸው ሰዎች ደግሞ ሌላ ቤትም ቢሄድ አሁን የተነገረ ቃል ነው የሚናገረው። እዛ ቤትም ሄዶ ክፉ ነገር አለ። ክፉን ቢናገር እኔ አሁን እዚህ ሀያት ቤት መጥቼ ክፉ ነገርን ብናገር ያ ቤትም ሲሄድ ክፉ ነገር ነው ማውራ። ጥሩ ነገርን ባወራ ደግሞ ቡናዬን ለመጠጣት ምንድን ነው የማደርገው? የተናገሯት እንደዛ ቡና ለመጠጣት ለወሬ ማለት ነው። ቡና መጠጫ ነው እንደዛ። ስለዚህ እንደዛ አይነቶች ሰዎች ለኛ እንደኔ ማለት ነው እንደኔ አመለካከት አስተዳደግ ወይም ደግሞ ራሱን ዞር ብሎ የማይሰው እንደዚህ የሚያደርጉት ጉልኝና ራሳችን ካልተቆጣጠርን ማንም እኛን አይቆጣጠርም። እኛ አሁን እግዚአብሔርን ነው የምላቸው ሁሉም ሰው ከነዚህ ልጆች ታላላቆች ነው። ለምን እንትን እንላለን? ለምን ራሳችን ወደ ታች እናደርጋለን? ስለዚህ ደግሞ ራሳችን ማቆጣጠር እንችላለን። ነገራቶችን ማውራት እንችላለን። ብዙ ነገር ችለን ነው ችለን እንኖራለን። ስራ ችለን ስንት ብስጭት ነገራቶችን ነው ችለን የምንኖረው። እሱ ራሳችን ስለምንመራ ነው። የምናወራታቸው ነገራቶችንም ተከን ማለት አለበት ማንኛውም ሰው ለስድብ ሳይሆን ጥሩ ነገር እኮ ብትናገሪ አንቺም ነገር ጥሩ ነገር ነው። እዚህ ቦታ ላይ ልጅ ያለ የሌለ አለ፣ ገና ደግሞ የሚያገባ ሰው አለ፣ ገና የሚያፈቅር ሰው አለ። ብዙ ነገራቶች ነው እኛ ላይ የምንጠቀመው። ስለዚህ ምን ማድረግ አለበት? ያ ነገር አንቺ እንኳን ካልደረሰብሽ ክፉም ደግም በልጅሽ ይወጣል ይላል ኦሮሞ። እግዚአብሔርን እኔ አማርኛ ሁለተኛ ቋንቋዬ ነው። በልጃችን ነው የሚወጣ ይሄ ነገር ማለት ነው። እኔ እንደዛ ነው የሚመለከተው። ስለዚህ ራሳቸውን ጠብቁ እና ጨርሻለሁ። እኔ አመሰግናለሁ።
ልክ ነሽ እናት፣ ያወራሽው ነገር ሁሉ ልክ ነሽ። አዎ ደግሞ አስተሳሰባችን ጠባብ ከሆነ ምንም ማድረግ አይቻልም። ማሰብ አለብን፣ ሴቶች በተለይ ማሰብ አለብን። የምርን ኮሜንት የሚጽፉትና ገስት ላይ ገብተው የሚናገሩት አንዳንድ ጊዜ ሰው ተናደው የክፉ ቃል ሊያወጣ ይችላል። ሰው ስለሆንሽ ማለት ሰው ፍጹም የለም። ግን ኮሜንት የሚጽፉ ሰዎች ናቸው የሚያናድዱ እንጂ እዚህ ጋር ስለሆነ ብትናገር የተናደድሽ አንዱ እንደዚህ አይደለም ብለሽ ነው የምትናገሪያት። ግን ገስት እዛ ሄዶ የሚጽፉ ሰዎች ናቸው። እኔ በጣም ምን አይነት ፍጡር እንደሆነ ነው የሚያስጠሉ። እኔ ደግሞ ምን ደህና መሻችሁ እንዴት ናቸው? እኔ ደግሞ ማን እንዳናደደኝ ታውቂያለሽ? ከዚህ ላይ ወስደው ዩቲዩብ ላይ የሚለጥፉ እኔ ደርሼበታለሁ እኮ ዱርንጎ ማን የባሳዳ መጪ አንቺ ደግሞ ኮሜንታተሮች እኮ ኮሜንታተሩ አትፍረዱባቸው። ምክንያቱም አሁን ከአንደኛው ወር የጀመሩ አሉ። አሁን በምንድን ነው የሚባለው በአማርኛ? አሁን የካቲት ላይ መጋቢት ላይ ማያት የጀመሩ አሉ። ማዚያ ሲገባ ራሱ ማያት የጀመሩ አሉ። ለምን ተወቅሷቸዋላችሁ? እነሱ እኮ ምንም አያውቁም። እነሱ ናቸው የሚጽፉት። እነሱም ቢሆንም አድናቂ ነኝ ብላኝ የሆነ ጥያቄ ብጠይቃት አታውቅም። እንዲሁም የሆነ የተሰራ ቪዲዮ ነበር ታስታውሱ ከሆነ ቢኒ ቲሸርት ለብሳ ምናምን ከትምህርት ቤት ይቀበላል። እሱ ወሬ ላይ ሳወራት አታውቅም። እንዴ መቼ ነው የጀመርሽው አልኳት። እኔ ለምሳሌ አሁን ሀይሚ መከታተል የጀመርኩት አብርሽ እንግዳ ተዋወቂ ብሎ ይዟት የመጀመሪያ ቪዲዮ ብሩኬን ደግሞ እነ ማርክ ተሄሉ አጣላሃይ ብሎ ማርክ ዩቲዩብ የከፈተለት ጊዜ ማርክ እንከታተለው ስለነበረ ከዛ አያዋለሁ ግን ተነ ማርክ ጋር ሲሰራ ቪዲዮ ከዛ ተሄሉ ጋር በእነሱ ጋር ሄደህ ተሄለን ጋር አጣላሃኝ አንተ ነህ አጣላሃይ ብሎ ችግር ፈጠርክብኝ ብለው ፍራንክ አድርገው ዩቲዩብ የከፈቱለት ጊዜ ጀምሬ ነው የምከታተለው። ሀዳ አሁን የመጣ ሰውና እኔ አንድ እንሳደብ እንዴ? አረ ልክ አይደለም። እኔ ማለት ነው እነሱን መከታተል ጀመርኩት ብሩክና ሃይሚ አንድ ላይ ዊናና ውቤ ያስተዋወቁበት ቀን ነው የተገናኙበት ቀን ነው። እኔ መከታተል ከዛ በፊት እኔ ደግሞ ሃይሚን እና አብርሃም እዛ እንትን ላይ ልዴትሽ ነው ዛሬ ብሎ ልዴቷን ሲያቀርቡላት ውሃ ውስጥ ሲያስገቡት ጊዜ ውሃ የተዘፈዘፋት ጊዜ ከዛ የጀመርኩት አንቺ ከዛም በኋላ ነው የመጀመሪያ ቪዲዮ አብርሃም ጋር ወደ ቪዲዮ ያመጣት ቤታቸው እንግዳ ነይ ላስተዋውቅሽ ነው ብሎ የዛን ጊዜ መጀመሪያ ፍቅርን ያስተዋወቃል እኮ እሱ ግን ሌላ እንግዳ ነበር ብሎ የጠራ ያንን ራስሽን ጠብቂ ብያታለሁ። ከዚህ ምትቀዳ ማለት ነው ደግሞ ማን እንደሆነችም እየደረስኩባት ነው። እሱ ናቸው ያናደዱኝ የሚለጥፉ ሰው ይሳሳታል። ስሚ እነሱ ማለት ነው ዩዘር እነሱ ማለት ነው እዛ ላይ ታስቀዳለች አይደለም እኮ እነሱ ስራ አጥቶ እኮ ነው የሚሰሩት። ስራ አጥቶ እዚህ ጋር የተቀደውን እዚህ ዩቲዩብ ላይ ወስዶ ይሰራሉ። እነሱ ስራ ስላጡ እኮ የወሬ ተወዳጅ ናቸው። ለምን እንደዚህ ገንዘብ ለማግኘት ነው። ሰውን ያጣላሉ። ገብቶሻል? የሆነች ልጅ ይኸውልሽ ስለ ፍቅረኛዋ እያወራች ነው። ያችኛዋም 4 ነው ምናምን ሆነው ስለ ፍቅረኛቸው ነው የሚያወሩት። በጣም ደስ ይላል። እየሳቁ ምን እያሉ ነው ያወሩት። የኔ ፍቅረኛ እንዲህ ነው፣ ያንቺ ምን ያደርጋል፣ የኔ እንዲህ ያደርጋል። እሱን ወስዶ ይለጠፋል። እስኪ አሁን ትታስቢው አንቺ እሱን ወስዳ ምን እንዲያ ወንድሞ እኮ እኔ ያሳቀኝ ዛሬ ናትኛ ነኝ ያለ ብሩኬም 29 ገባ። ብሩኬም 29 ገባ። ወይኔ ደስ ሲል እስቲ ገብቼ ልየውኝ አይደለም እኮ እነሱ ማለት ነው። የምረን የሚላችሁ እቺን ልጅ ፈልጓት፣ እቺን ሴትዮ ፈልጓት። ዩቲዩብ ላይ ወስዳ የለጠፈችው ሴትዮ እኔ ሌላ ቤት ላይ ነበርኩኝ። እኔ ነበርኩኝ እኮ ስሟ የለም ማለት ነው። ሪፖርት አደርጋታለሁ። በጣም እየተከታተልኩ ምን እንደሆነ ታውቂያለሽ?
አዎ ፈልጉት። እኔም አለው እዚህ ውስጥ ማናት እሷ? ሃይሚ እኔ ምን ቤት እንዳወኩ ልንገርሽ። እኔ አዎ ሃይሚ ጋር ሄጄ ነበር። ሄጄ ነበር አልኩ ደግሞ አንቺ ነሽ። በተለይ ደግሞ የሃይሚና የሚሚ ነው የሚለጠፈው። እግዚአብሔር ነው። ከዛ ምን እንደተደረገ ታውቂያለሽ? እኛ ያወራ ነው ያ ጊዜ እኔና የሆነች ልጅ ነበረች። የሆነ ክፉ ወይም ደግሞ በቃ ይሄ የሞግት ምናምን ነበር አይደለም? ይቀዳሉ እዛው ያስገባሉ። እናንተ ዩቲዩብ ላይ አይ ልንገርሽ፣ እኔ ጥሩ ነገር ያወራናችሁ ነው ወሬ ነበረ። ያ ሰው ሳይመጣ ማለት ነው እወቂ። ያ ሰው ሳይመጣ ጥሩ ነገር ወሬ ያወራን ነበር። ያ ነገር አልተቀዳም። ድጋሜ ደግሞ ምን አደረገ? ውስጥ ገባና ያኛው ሰውዬ እኔ ነኝ ነይ ግቢ ምናምን ብያት፣ ከዛ ገባች ነገራቶችን እያወራች ከዛ ቀጥሎ ነው የተቀዳ። ይሁ እየገባው እኔ እየተከታተልኩ ነበር። እየተቀዳ የት ቤት ይልኳት ደግሞ ያኛው እኔ የተሟገትኩበት እንዳለ ምን አደረገች? ወደዛ ወስዳለች። እሺ ብዬ እና ቤት ገባ። ማታ ማለት ቤት ገባ። አናን ቤት ስገባ ተከትላኝ መጣች። ይኸውልሽ አልኳት ተናድጃለሁ ዛሬ ይሄንን እንትን ካላሳደርኩልሽ አልኳት። ይሄ ነገር ከተቀዳ ብያት ምናምን ብያት ሲሄድ እሺ ብዬ አለቁም ብዬ ነበር። አሁንም ድጋሜ ዛሬ ምን እንደተደረገ ታውቂያለሽ? ጠዋት የለም ያ ሰው እና አንቺ የነበር